ቋሚ ከሚባሉ ጋራ በሙሉ መተባበር የሚባል ነገር ደግሞ እናቆይ የሚባል ነገር ችግራችንን የሚባል አይገባኝም። ከብልጽግና በላይ ችግር የሆኑ በርካታ የፖለቲካ ኃይሎች ግለሰቦች ምናምን ቅድም አንተ በገለጽከው ደረጃ ያነሰ ሰው የለም ብዬ ሳይሆን አዎ የተሻለ ሰው አለ ብልጽግናውም ውስጥ ከዛም ውጪ ከጠቅላይ ሚኒስትሩ እሱ በደንብ የሚገባኝ ነገር ነው። ግን ደግሞ ከጠቅላይ ሚኒስትሩ ያነሰ ሰው የለም በሚባል ደረጃ የፖለቲካ ኃይልን ስትገልጽ ደግሞ እንዴ እጅግ በጣም የባሱ በጣም አሁን ላይ ሆኖ ገና ስልጣን እንኳን ሳይዙ የከፋ ነገር የሚያሳዩን የሚሰሩ የሚናገሩ ኃይሎች ግለሰቦች እያየን ባለንበት ሁኔታ አይ ምንም የሚከፋ ነገር የሳቸው መወገድ አይነት ነገር ብዬ እሱ ያው ልዩነት አለን። ልዩነት ውበት ነው። ከነዛ ሰዎች በምን ይሻላሉ? አይ ያነሰ ሰው የለም እያልክ ነው። እሳቸውን የመጨረሻው እንትን አይደለም ከኔ ይሻላሉ በይኝና ስም ጥቀሽልኝ እስቲ። ከጠቅላይ ሚኒስትሩ የከፉ ሰዎች ሊመጡ እንደሚችሉ ኃይሎች ሊመጡ እንደሚችሉ ጠርጥሪልኝ እስቲ። አዎ ለምሳሌ ስም ልጠራልህ እችላለሁኝ። አሁን ቅድም አንተ ከጠቀስካቸው ውስጥ የትም ሩቅም ሳልሄድ ማለት ነው ከጠቀስካቸው ውስጥ አንታገልም ያልካቸው የህወሓት ሰዎች 27 ዓመታችንን በዋናነት የኢህአዴግ ዋና ሆነው የኖሩ ናቸው። ለምሳሌ አይደለም አሁንም ትግራይን እያስተዳደሩ ነው ያሉት። ስለዚህ ትግላችን ብልጽግና ጋር ሆኖ እነሱን የምናሳድራቸው ከሆነ አንደኛ ለምሳሌ ከነሱ አንፃር ብቻ እንደው ሌላውን ብተው ማለት ነው አንድ ችግር ነው ለኔ። ለምሳሌ እነሱንም ቢያንስ ያማከለ ትግል ነው ቢባል ኦኬ አንድ ነገር ነው። አይ እነሱ በኋላ ነው የምንመለስባቸው እንጂ ዋናው ትኩረታችን ግን ብልጽግና በተለይም ደግሞ ጠቅላይ ሚኒስትሩ ነው አይነቱ ነገር በተግባር አይተናቸው እኮ ሀገራችንን እዚህ ለመድረስ በዋናነት ከሚጠቀሱት ውስጥ አሁንም በዚህ 7 ዓመት ውስጥ ብልጽግና እንዳለ ሆኖ እሱ እያስተዳደረ ስለሆነ በዋናነት የነሱ ግን ጦርነቱ ይሁን ከዛ በፊት የሚያደርጓቸው በርካታ ነገሮች የነሱ አሻራ መጥፎ አሻራ ሆኖ እያለ እዚህ ያደረሰን እነሱን እናሳድር አይነቱ ነገር ለምሳሌ የማይገባኝ ነውና የህወሓት ሰዎች ለምሳሌ። ስለዚህ አሁን እያልሽ ያለሽው ሁለት ነገር ማለት ነው። አንደኛ ህወሓት ከብልጽግና ወይም ከዶክተር አብይ የባሰ ነው የምትይው? ምንም ጥያቄ የለውም። ምክንያቱም እዚህ ለመድረስ አንደኛ አሁን ትግራይ ላይ ምን እያደረገ ነው ያለው የሚለውን እናውቃለን። ገሸሽ ካለ በኋላ ከፌደራል መንግስቱ። ሁለተኛ አዲስ ኃይል አይደለም፣ የምንፈትነው ኃይል አይደለም፣ ተፈትኖ የወደቀ የምናውቀው ኃይል ነው። እዚህ ይሄ ራሱ እኮ ጠቅላይ ሚኒስትር አብይም እኮ የነበሩት እኮ የዛው ኢህአዴግ ውስጥ አንዱ ብራንች ውስጥ ነበር አይደለ እንዴ? አሁን ብልጽግና የሚባለው አካል ለሚያደርገው ነገር በሙሉ እኮ በተወሰነ ደረጃ ያሉበት ነው። አቋምሽን ሰምቼዋለሁ። የኔን ደግሞ ልንገርሽ በግልጽ ማለት ነው። ከጠቅላይ ሚኒስትሩ ህወሓት ይሻላል። የኔን አቋም ልንገርሽ። አንደኛ ህወሓት በፈጸመው ወንጀል፣ ስህተት፣ ጥፋት ሁሉ ጠቅላይ ሚኒስትሩ ተጋሪ ነው የነበሩት። አብረው 27 ዓመት የገዙ አብረው ነው የአፈናው መዋቅር 27 ዓመት አብረው በእነሱ ደረጃ የሚባል አይደለም። እሱንም ከተነጋገርንበት እድሜ ጀምረ ከፖዚሽን ጀምረ 27 ዓመት አብረው ነው የገዙ የሚባሉ ሰው አይደለም። እንዳውም አልኩሽ በሲቪል ደረጃ ሳይሆን የደህንነት ሰራተኛ ሆነው እኮ 27 ዓመት አይደለማ። ከመቼ ጀምሮ ከእድሜም ከምንም ልንነጋገር እንችላለን። ያማ እድሜያቸውም ላይፈቅድ ይችላል። መጀመሪያው ላይ 27 ዓመት አንልማ። መቼ ጀምሮ ምን አይነት ፖዚሽን ላይ የሚለውን ልንነጋገር እንችላለን። 27 ዓመት ሪዮት ግዴለሽ እኩል ስላረክ ነው እንጂ ካሉበት ጀምሮማ አዎ በምን አይነት በደህንነት ለዛው ቢንሳ እንደዚህ እያለ ስንቃወም አንደኛ በዛ በነበሩበት ስርዓት እሳቸውም ተጠያቂ ናቸው። ቲፒኤልኤፍ ብቻ አይደለም። ስለዚህ ከቲፒኤልኤፍ ጋር ምንም ልታበላልጨው በዛኛው በራሱ ማለት ነው። ቀጥሎ ቲፒኤልኤፍ ከስልጣን ከወረደ በኋላ ልታበላልጨው ካልክ የማበላልጠው ነው እሱ ጋር መቆም አለ። ያንቺን አስጨረሽ። የኔን ደግሞ ሀሳብ ልናገር። ያንቺን እኮ አዳመጥኩሽ፣ ጠይቄሽ እንደውም ያንቺን ድርሻ ወስጄ ቲፒኤልኤፍ ይሻላል ማን ነው የባሰ ነው የምትይበትን ነገር እኮ ተናገርሽ አይደል? አድማጭ ያው የራሱን ፍርድ ይሰጣል። እኔ ደግሞ ከቲፒኤልኤፍ ዶክተር አብይ የባሱ ናቸው ባይ። ለምን? አንደኛ ቲፒኤልኤፍ የፈጸመውን ወንጀል የተጋሩ ሰው ናቸው፣ ተጠያቂ ናቸው። በዛን ጊዜ ያልነበሩ ወይም ቲፒኤልኤፍ ሲታገሉ የነበሩ ሰው አይደለም። አንድ ሁለተኛ ቲፒኤልኤፍ ከስልጣን ከወረደ በኋላ ከመጡ በኋላ ከ1 ሚሊዮን በላይ የህዝብ ደም በእጃቸው ያለባቸው ሰው ናቸው። አብረው ከህወሓት ጋር ማለት ነው። ህወሓት ሰሜን ዕዝን አጥቅቶ በጀመረው ጦርነት ከዛ በኋላ በተፈጠረው ነገር አብረው ማለት ነው። ብቻቸውን
ይኸውልሽ የጎል እንጨቱን እየነቀልን ማንፏቀቁ እኮ ጥቅም የለውም። ኖ እኮ አሁን ስናይ ለብቻማ ልናየው እሳቸውን እያረከረው ከሆነ ደግሞ ህወሓት በዚህ ጦርነት ውስጥ ማን ነበር 1 ሚሊዮን ሰው እንትን ያለ ስትለኝ ማን ነው በዚህ ጦርነት ውስጥ ማን ምን ድርሻ አለው የሚለውን እናያለን። ዝም ብለን አብይ ነው ይሄን ያደረገውማ ልል አልችልም። አዳምጪኝ። ህወሓት በነበረበት ጊዜ የተፈጸመውን ወንጀል ይጋራሉ አልኩሽ። እሳቸው ነፃ የሚያደርጋቸው ስለዚህ በምንም ከቲፒኤልኤፍ የተሻለ የሚያደርጋቸው የለም። እንደውም አሽከርም ሆነው አፋኝም ሆነው ነው የኖሩት እሳቸው። ምናልባትም በደላቸውንና ተጠያቂነታቸውን የበለጠ ነው የሚያደርገው ብዬ ነው የምወስደው። ቲፒኤልኤፍ ለዓላማው ነው የሰራው፣ ለበላይነቱ ነው የሰራው። እሳቸው በህዝብ ስም የኦህዴድ አባል ነኝ ብለው ግን የኦሮሞን ህዝብ ሲሰልሉ ሲያስጨፈጭፉ የኖሩ ሰው ናቸው። ምንም የሚቀነስላቸው ወንጀል የለም በዛ ረገድ ተጠያቂ ናቸው በጋራ ማለት ነው። ከዛ በኋላ የመጣውን ነገር ካላስጨረሽኝ እኮ ሪዮት አንቺ እኮ የምትታወቂ በትዕግስትሽ ነው አይደል እንዴ? ግን ያልሆነ ለምን መሰለህ እንትን ስታደርግ ነው አማዬ፣ ቀጥታ ሳይሆን መልስህን እየመለስክ ያለው ያላልኩት ለማለት ነው የምትሞክረው። ያላልኩት ነገር ለማሳየት ሲጀምር ራሱ ሳላድበሰብስ ህወሓት ከዶክተር አብይ ይሻላል ብዬ ነው የተነሳው አይደል? ምንም ጥያቄ የለውም። እሱን እያስረዳኝ አሁን ይሄ ማለት ግን ማነጻጸር ካለብህ ሁሉ ነገር አንጻራዊ ስለሆነ ማነጻጸር ስለሆነ ቲፒኤልኤፍ ጥሩ ድርጅት ነው እያልኩ አይደለም። ቲፒኤልኤፍ መጥፎ ድርጅት ስለሆነ አምባገነን ድርጅት ስለሆነ አፋይ ድርጅት ስለሆነ 27 ዓመት የወጣትነት እድሜን ያጠፋው እሱ ስታገል ስለዚህ እናነጻጽር ስላልሽ መነጻጸር ካለበት ግን ከዶክተር አብይ ቲፒኤልኤፍ የተሻለ ብዬ አምናለሁ። ለምን ከህዝብ እልቂት ጋር እንውሰደው። ራሳቸው ዶክተር አብይ የተጋሩት ራሱ የ27 ዓመቱ የኢህአዴግ ስርዓት አሁን በ7 ዓመት ካለቀው ህዝብ ጋር በብዙ እጥፍ የሚበልጥ የኢትዮጵያ ህዝብ እንዲጨፈጨፍ እንዲሞት ነው ያደረገው። አንድ በኢኮኖሚ ውድመት እንውሰደው። ባለፉት 3-4 ዓመታት ጦርነቶች ኢትዮጵያ ውስጥ የወደመው ሀብትና ንብረት ለ40 ለ50 ዓመት የተገነባ በኢህአዴግ ጊዜ ያን ያህል የንብረት ውድመት አልነበረም። የሴቶችን መደፈር እንውሰድ። የሰሞኑን ሪፖርት ሰምተሽ ይሆናል። አማራ ክልል የተደረገው ትግራይ ላይ የሆነውን እናውቃለን። ሴቶች እህቶቻችን በዚህ መጠን በኢህአዴግ ዘመን የድፍረት ሰለባ ሆነው አያውቁም። ሲቪሊያን በድሮን መጨፍጨፍ፣ የወጣቶች መገደል በጭካኔ በ27 ዓመቱ ስርዓት የዚህ የ7 ዓመት ስርዓት አይነት አይተናነቅም። ኮራፕሽን ነበረ በኢህአዴግ ጊዜ በምንም ተአምር አሁን ካለው ጋር የሚነጻጸር አይደለም። አሁን ኖርም ሆኗል። የዕለት ተዕለት የመንግስት ስራ ሆኗል። ነውርነቱ ቀርቷል። ኮራፕሽን የኢኮኖሚ ድቀቱን የኑሮ ውድነቱን እንውሰደው፣ ኢንፍሌሽኑን እንውሰደው። እኔ ከሀገሬ ስወጣ 21 ብር ነበረ ቤንዚን፣ አሁን 7 እጥፍ አድጓል። እንደዚህ አይነት ኢንፍሌሽን አልነበረም። ህዝቡ ውስጥ ያለው የኢኮኖሚ ድቀት ከመኖር ወደ አለመኖር ቀይሮታል። በኢህአዴግ ጊዜ በአንጻራዊነት የተሻለ ነበር። ልቀጥል ይችላል። በኢንፍራስትራክቸር ግንባታ፣ ትምህርትን በማስፋፋት ጤናን በማስፋፋት በብዙ ርቀት የተሻለ ነበረ። ያን ዋናው ትልቁ ችግር አንድ ዲሞክራቲክ ነበር። ያ ስርዓት ሰብአዊ መብትን አያከብርም ነበር። ከዲሞክራሲ አንጻር ካየሽው የአሁኑ ስርዓት የባሰ ነው። በዛን ጊዜ በ27 ዓመቱ ህጋዊ እውቅና ይዘን የሰራን የፖለቲካ ፓርቲዎች አሁን ተሰርዘናል። እኔን ውሰጅ 27 ዓመት ያን መንግስት ስታገል ቢያንስ ሀገሬ ውስጥ የመኖር መብት ነበረኝ። ወጥቼ የመግባት መብት ነበረኝ። አሁን መብት የለኝም። ስቴትለስ እንደሆነ ሀገሬ እንዳልገባ ታግጃለሁ። 27 ዓመት ሙሉ የፖለቲካ ትግል ሳካሄድ ሀብቴን ተወርሼ አላውቅም። አሁን ግን በህግ ውሳኔ አይደለም፣ በዝርፊያ መንግስት ቀምቶኛል። የፖለቲካ ድርጅቴን ሰርዞታል። ኢትዮጵያ ውስጥ በአንጻራዊነት ከነችግሩም ባለፉት 27 ዓመታት የፖለቲካ ድርጅቶች ሰላማዊ ሰልፍ የማድረግ ህዝባዊ ስብሰባ የመጥራት ጋዜጣዊ መግለጫ የመስጠት መብት ነበረ ከነችግሩ። አሁን የለውም። አንድ አዲስ አበባ ያለ ፓርቲ ሆቴል ተከራይቶ እንኳን ጋዜጣዊ መግለጫ የመስጠት መብት የለውም። ሰላምና መረጋጋትን እንውሰደው። በመላው ኢትዮጵያ 24 ሰዓት መንዳት የሚቻልበት ሀገር ነበር 27 ዓመት። አሁን ከአዲስ አበባ ዱከም ወይም ሰበታ ለመሄድ አጣርተሽ ነው የምትሄጂው። በህብረተሰቡ ውስጥ የሚፈጠር እገታ፣ አፈና በዚህ መጠን በ27 ዓመቱ ነበረ አልነበረም። ተነጻጻሪ ማለት ግን አሁንም ለወጥከው እኮ ልደቱ። አሁን ችግሩ እኮ ውይይቱን
ጠቅላይ ሚኒስትሩ ብለህ ነበር የጀመርከው። ለምን መሰለሽ ጠቅላይ ሚኒስትሩ ነበር ያወዳደርን የነበረው። አንደኛ ኢህአዴግ አረከውና ብልጽግና አይ የተነሳንበት እንዴት እንትን እያልክ እንደመጣህ ላሳየ ብዬ ነው። ይሄ ከሆነማ ያው ኢህአዴግ እያልክ እንትን ካልክ የዚህ አካል እኮ ናቸው። ህወሓት ብቻ ሳይሆን ለመመስገኑ የተሻለ ነው ለመባሉ ጠቅላይ ሚኒስትሩ ቢመሰገኑ ነው። አብይን ከመለስ ጋር ወይም ደግሞ ከኃይለማርያም ጋር ላነጻጽርልሽ ኖ እንደሱ ለምንድን ነው ማለት የጀመርነውን ነገር እየለቀቅ ወደ ሌላ ነገር ነው ዳይቨርት እያደረክ ያለው? ለምን ይሻላል አልሽኝ አይደል እንዴ? ኖ ቆይ አይሻልም አልኩሽ። አይሻልም ማለትም በተጨባጭ ከማን አንጻር ነበር የተነሳው? መጀመሪያ ብልጽግናና ህወሓት የቱን እኛ የምንታገለው ብልጽግናን ነው የሚል ነገር አነሳህ አይደለ? አይ እንደዛ ከሆነ ፕራዮሪቲ እንደዚህ ከሚለው አለመረዳት ሳይሆን እኔ አልስማማበትም በእንደዚህ አይነቱ ነገር ወደሚል ሄድን አይደለ? ከዛ ይሻላል ያም ቢሆን ጠቅላይ ሚኒስትሩ እኮ የነበሩት ከህወሓት ምንም የተለየ አይደለም የባሱ ናቸው እንጂ እንደዚህ እያልክ ልታሳየኝ ሞከርክና ወደ ምን መጣ? ኢህአዴግ የተሻለ እኮ በ7 ዓመት ውስጥ ከሆነው የተሻለ ነገር ነበረ ኢህአዴግ የነበረ ጊዜ እያልክ ሄድክ ማለት ነው። እንደዛ ከሆነ ወደዛ ከወሰድከው ደግሞ ምን ይሆናል ማለት ነው? የተሻለ ብለህ የምትገልጸውም ውስጥ እኮ እኚህ ሰውዬ ነበሩ ብለሃል፣ ነበሩ አይደለ? ስለዚህ የተሻለ የሚለውም ውስጥ ሊገለጹ ነው ማለት ነው። እንደዛ ከሆነ ኢህአዴግ አድርገህ ካወሰድከው ማለት ነው። በዛን ጊዜ የነበረውን ቆይ አዳምጪኝ። በዛን ጊዜ የነበረውን ችግር እንፈታለን፣ ኢትዮጵያን ወደ ብልጽግና እናሸጋግራለን፣ ወደ ዲሞክራሲ እናሸጋግራለን ብለው ነው ወደ ስልጣን የመጡት። ሰውዬ ከመጡ በኋላ ግን ራሳቸው አካል ሆነው የተሰራውን ልማት የሚያፈርስ ጦርነት ውስጥ ነው ያስገቡ። ራሳቸው አካል ሆነው በአንጻራዊነት የነበረውን ዲሞክራሲ የነበረውን ሰላም የሚያጠፋ እርምጃ ነው የወሰዱት። ስለዚህ ይሄ ሰውዬ ከነበሩበትም ስርዓት ጋር ብታነጻጽሪያቸው የወደቁ ናቸው። አይ ስርዓቱን ከስርዓት ጋር ማነጻጸር ፌር አይደለም ካልሽ ደግሞ በግለሰብም ደረጃ ጠቅላይ ሚኒስትር አብይን ከጠቅላይ ሚኒስትር ለወጥከው ነው። እኔ እንደሱ ሳይሆን እያልኩ ያለሁት ይሄ ያህል ከተከራከርንበት አድማጭ የራሱን ፍርድ ስለሚሰጥ እንተው። ስለዚህ እኔ መደምደሚያውን ልስጥሽ። እኔ አሁን ባለው ተጨባጭ ሁኔታ ህወሓት ህልውናዬን እየወሰነ አይደለም፣ የኢትዮጵያን ህዝብ ህልውና እየወሰነ ያለው አሁን ብልጽግና ፓርቲ ነው። ስለዚህ የኢትዮጵያ ህዝብ ቀዳሚ ትግል ይሄን የህልውናውን እየወሰነ ያለውን አገዛዝ ነው መታገል ያለበት በአንድ በኩል። በሌላ በኩል ደግሞ ወደፊት የሚመጡት ሽግግሮች ቲፒኤልኤፍን የመሰሉ ኃይሎች ከዚህ ቀደም የአምባገነንነት ታሪክ ያላቸው የጦረኝነት ታሪክ ያላቸው ተመልሰው ወደ ስልጣን እንዳይመጡ ትግል ማድረግ አለበት በተገቢው ጊዜና ሁኔታ። አሁን ባለው ተጨባጭ ሁኔታ ግን የጎንዮሽ ትግል አይጠቅመንም። የሚጠቅመን በየዕለቱ ህይወታችንን ከመኖር ወደ አለመኖር እየቀየረ ያለ መንግስት አለ። አጠቃላይ ሀገሪቱን ሰላም ማድረግ ይገባው የነበረ፣ ዴሞክራሲ ማስፈር ይገባው የነበረ፣ ሰብአዊ መብትን ማክበር ይገባው የነበረ፣ ልማትን ማስፋፋት ይገባው የነበረ፣ ነገር ግን ከዚህ በተቃራኒ እየሰራ የሀገርና የህዝብን ህልውና አደጋ ውስጥ ይጣል አካል አለ። ለእኔ ዋናው አሁን የትኩረት አቅጣጫ ይሄ ነው መሆን ያለበት። ይሄ ማለት ግን ከዚህ ቀደም የነበሩ መጥፎ ሪከርድ የነበራቸው ቲፒኤልኤፍን የመሰሉ የፖለቲካ ኃይሎች መልሰው ወደ ስልጣን እንዲመጡ እድል መፍጠር አለብን ማለት ደግሞ አይደለም። ያ የትግሉ አካል ይቀጥላል። የሽግግር ሂደት ሰነድ ይምጣ ስንል አንዱ ይሄን የሚከላከል ማንም በኢትዮጵያ ተጨባጭ ሁኔታ ከዚህ በኋላ ኃይል አለኝ፣ ተዋግቻለሁ፣ ደም አፍስሻለሁ፣ እኔ ለስልጣን መብቃት አለብኝ የሚል መሆን የለበትም። ድርጅቶችን ሁሉ የሚያሳትፍ ሁሉን አቀፍ የሆነ የሽግግር ሂደት ነው መኖር ያለበት። መንግስትም ደግሞ መቋቋም ያለበት በድርድርም አይደለም። መንግስት ቋሚ መንግስት መቋቋም ያለበት በጠመንጃም አይደለም፣ በሰላማዊ ህዝባዊ እምቢተኝነትም አይደለም፣ በህዝብ ምርጫ ብቻ ነው። እንደዛ አይነቱን ተገቢ የሆነ የህዝብ ምርጫ ለማካሄድ ግን አንድ ሽግግር ሂደት ያስፈልጋል። በዛ የሽግግር ሂደት ግን ተመጣጣኝ ውክልና መኖር አለበት፣ ሁሉን አቀፍ መሆን አለበት፣ አሳታፊ መሆን አለበት። ስለዚህ ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ሁሉ ነገ ከነገ ወዲያ ኢብን በሽግግር ፍትህ ተጠያቂ ሊሆኑ የሚችሉ ሳይቀሩ ተሳታፊ መሆን አለባቸው። እንኳን እነሱና ይሄን ሁሉ ወንጀል እየፈጸመ ያለው ወይም ይሄን እድል የፈጠረው የብልጽግና ፓርቲ ነገ ተነስቶ ጠቅላይ ሚኒስትሩን ከስልጣን አውርዶ እኔም የመፍትሄው አካል መሆን እፈልጋለሁ ቢል የሚቋቋመው የሽግግር ሂደት አካል መሆን አለበት ብዬ ነው የማምነው። ይህን ሁሉ በደል በህዝብ ላይ 7 ዓመት ፈጽመሃልና አንተ ከዚህ በኋላ ተጠያቂ ብቻ ነው መሆን ያለብህ አይደለም፣ የመፍትሄው አካል መሆን አለበት ብዬ አምናለሁ።
ስለዚህ ምንም አሁን ለኢትዮጵያ ህልውናና ለኢትዮጵያ ህዝብ ህይወት ቲፒኤልኤፍ ትሬት አይደለም። ቲፒኤልኤፍ ማ በህዝብ ትግል ከስልጣን ወርዶ መቀሌ ትግራይ ገብቶ ተሸንፏል። አሁን ያተሸናፊ አካል አይደለም የሚያሳስበን፣ በዛ ውስጥ ራሱን ቀብሮ የነበረ ስልጣንን መያዝና ኢኮኖሚን መቀራመት ብቸኛ ግብ አድርጎ ያስብ የነበረ ኮራፕት የሆነ ክራይ ሰብሳቢ የሆነ ኃይል ነው ስልጣን ላይ መጥቶ አሁን አገሪቱ ወደዚህ ቀውስ ይወሰዳል። ከኢህአዴግ በባሰ ሁኔታ ነው አሁን ችግር እየተፈጠረ ያለው። ይሄ ደግሞ ልቆጥረው የሚችል ነው። ቅድም ቆጥሬ ምንም ግማሽም አልደረስኩም። ልቀጥልልሽ እችላለሁ ጊዜው ስለማይበቃ። በምንም ተአምር ይሄ መንግስት ከየትኛውም በኢትዮጵያ ታሪክ ከነበሩ መንግስታት ጋር የሚነጻጸር አይደለም። አሁን ያለው መንግስት በብዙ መመዘኛ፣ በሁሉም መመዘኛ ማለት ይቻላል። መሪውንም ካየን እንደዛ ነው። ቁንጮ መሪው በኢትዮጵያ ታሪክ እንዲህ አይነት ጨካኝ፣ አረመኔ፣ ደካማ፣ ለህዝብ የማያስብ ለሀገር የማይቆረቆር ስልጣኑ ብቻ ማዕከል ያደረገ መሪ ኢትዮጵያ ኖሯል አያውቅም። ብዙ አምባገነኖች ተፈራርቀዋል፣ ግን አነሰም አደገም የየራሳቸው ጠንካራ ጎን ነበራቸው። ለህዝብም ለሀገር የሚቆረቆሩበት እድል ነበር። ሁሉም አምባገነን የምንላቸው ያሳፍራል። ኢትዮጵያን የመሰለ አገር፣ ባለታሪክ ሀገር 130 ሚሊዮን ህዝብ ያለባት በእንዲህ አይነት መሪ እጅ መውደቋ እውነቱን ለመናገር ሁላችንንም ሊያሳፍረን ይገባል። እኔ የእሳቸውን ንግግር እሳቸው መሪ መሆናቸውን ሳይ ያመኛል ውስጤ። ለምን ለራሴ ያለኝ ግምት ነው ጥያቄ ውስጥ የሚወድቅብኝ። ዜጋ ነኝ እኔ። እንዲህ አይነት መንግስት፣ እንዲህ አይነት መሪ በኢትዮጵያ ዙፋን ላይ እንዲቀመጥ ራሴ ተጠያቂ ነኝ በማድረግ ረገድ ያመኛል። ዜግነቴን ሁሉ የሚፈታተነኝ ነገር ነው እና ሪሊ አሁን እሳቸውን አስቀምጠን ሌላ ኃይል እንታገል የሚለው እኔ ማድረስ አይመስለኝም፣ የሚያደርስ አይመስለኝም። ግን ደግሞ ሪዮት እናቆይ እንተባበር፣ ሌላ እናቆይ እንተባበር ከሌላው ጋር የሚባለው ዲሞክራሲ ነው ዋናው ነገር አይደለም። ዲሞክራሲ ያስፈልገው ደግሞ በሁሉም ነገር ማስተሳሰብ አንድ ስለማንሆን፣ ስለዚህ አይ ሪስፔክት እሱን ግን አለመግባት አድርገህ መግለጽ ስትሞክር ነው ብዙ ጊዜ እሱን ነው ማረጋገጥ የፈለግኩት። አሁንም ቢሆን አይ ሪስፔክት ያንቺን እንደ አንድ አስተሳሰብ አከብራለሁ ማለት ነው። እሺ ሰዓት እየሄደ ነው። ዝም ብዬ አንድ ሁለት ጥያቄዎችን ላስገባ እና አስተያየቶችን። ቅድም የበለጠ የከፋ የምትሆን ጥቀሽ ብለህ ነበር እና በእኔ በኩል ለምሳሌ ብዬ ብዙ መጥቀስ እችላለሁ፣ ግን አንድ ጠቅሼ ነበር። እኔ ሰው እንድጠቅሽ ነበር የፈለግኩት። ምክንያቱም ጠቅላይ ሚኒስትሩ ማይሻል የለም ስላልሽ አንቺ ወደ ድርጅት ወሰድሽው እንጂ ግለሰብ አንተ አልክ እንጂ ማይሻል የለም አልክና፣ እስኪ ለምሳሌ ጥቀሽልኝ አልክና ውይይቱ የነበረው ከጠቅላይ ሚኒስትሩ ማይሻል የለም አልሽ። ማን ነው አልካን ማይሻል የሚለው ነገር ትክክል አይደለም አልሽ። እሺ ጥቀሽልኝ አንድ ግለሰብ ከሳቸው ማይሻል አልኩሽ። እዛ ውስጥ ለምሳሌ ልጠቅስልህ እችላለሁ። ያኮ ማለት እኮ ደብረ ጽዮን ምናምን እያልኩ እኮ ልጠቅስልህ እችላለሁ፣ ግን እንደ ቡድን ብጠቅስልህ ራሱ አመራሮቹ ብዬ እዛ ውስጥ ሰዎች ናቸው አመራሮች፣ ግን ውጤቱን አይቀይረውም ነው ብዬ ነው። ስለዚህ ውጤቱን አይቀይረውም። እኔ ብዙም ማላምንባቸው አመለካከታቸውን አካሄዳቸውን ማልደግፈው ብዙ የፖለቲካ ሰዎች ኢትዮጵያ ውስጥ አሉ፣ በስልጣኑ ላይ ያሉ የሌሉ። ግን የከፉት እሳቸው ናቸው ብለሃልና አሁን ከዛ ጋር እያይዞ ለምሳሌ ፈለቀ አሰቦት ምን ብሏል መሰለ? somebody who say I will burn you alive is worse than the prime minister። ሌሎችም አስተያየቶች እንደዛው እየተሰጡ ነው እና ከነ ህይወት አቃጥልሃለሁ የሚል ሰው የባሰ ነው ብዬ አስባለሁ። እንግዲህ ያው እንደዚህ ግን ወንድሜ መረዳት ያለበት አንድ መንግስት አንድ መሪ እንደዚህ አይነት አስተሳሰብና ድርጊት እንዳይኖር ነው የሚያስፈልገን። ስለዚህ በህይወት ሰዎች የሚቃጠሉበት ሁኔታ የፈጠረው ማንም አይደለም፣ ብልጽግና ፓርቲ ነው፣ ጠቅላይ ሚኒስትር አብይ ናቸው። በእንዲህ አይነት ጭካኔ ተገዳደልን አናውቅም። የመጣብን አሁን ነው። ጭካኔን እንድንለማመድ፣ ግድያን እንድንለማመድ፣ የጅምላ ግድያ ሳይቀር ዜና እንዳይሆን ያደረጉት ያለማመዱን ጠቅላይ ሚኒስትር አብይ ናቸው እና ድክመታቸውን ነው የነገረኝ አሁን ወንድሜ። ለዚህ ነው አጥብቀን መታገል። ድክመትማ መቼም አንድ ሀገር መሪ ባለበት ሀገር ይሄ ሁሉ ሲሆን በዋናነት ጣትን እዛ ላይ መቀሰር ምንም ጥያቄ የለውም። ያ ማለት ግን የአንተ ጥያቄ የነበረው እስኪ የባሰ የሚባል እንደዚህ አይነት ጥያቄ እየጠየቅ ስለነበረ እና መተባበርን ግድ ነው እያልክ ስለነበር፣ መተባበር ሲባል ከነዚህም አይነት ሰዎች ጋር ከሆነ ምን አይነት ነገር ነው የምንፈጥረው ነው የአድማጮቹም ጥያቄ እንጂ። እኔ በነገሮች ላይ አሁን ወንድሜ የጠቀሰው ነገር አለ አይደለ እንዴ? እንደዚህ አይነት ግለሰቦች የትም ቦታ የትም አካባቢ በየትኛውም ዘመን ሊኖሩ ይችላሉ። እንደዚህ ሳቤጅ የሆነ አስተሳሰብ ያላቸው። አሁን እያወራን ያለነው ስለ ፖለቲካ መሪዎች ነው።
እኮ የፖለቲካ መሪ እኮ ነው። ቅድም አንተ ራስህ እኮ የጠቀስከው የፖለቲካ መሪዎች ለምሳሌ አሁን የኢትዮጵያ ተጨባጭ የነበሩ ሳይቀር አሁን ህዝባዊ ቢተኝነትን እየደገፉ ነው አለ። የደገፈው ሰውዬ እኮ ነው እንዲህ ያለው። በኢትዮጵያ ተጨባጭ ሁኔታ አሁን ካሉት ተቃዋሚ ከሚባሉት መሪዎች ውስጥ አሁን ያለውን የተናገረ መሪ አላውቅም። ዘመነ እኮ ነው ያለው። ቆዳቸውን አሁን እንደዚህ ያለው በእንትን አይደለም፣ በጥይት አይደለም፣ በእሳት ነው ማቃጠል ያለው እኮ ዘመነ እኮ ነው። ስሙን ስላልጠቀሰ እኮ ነው። ማንን ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው። በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ። ይህን ንግግር የጠቀሰው አሁን ፈለቀ የዘመነን ነው። ቅድም አንተ ጠቅሰኸው ነበረ ህዝባዊ እምቢተኝነትን በተመለከተ ለምሳሌ ድጋፍ ከሰጡ ምናምን መሪዎች ውስጥ ምናምን ማለት ነው አይደለም። ስለዚህ እሱኑ ጠቀሰልህ ማለት ነው። አድማጩ ደግሞ እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል፣ አዳምጬ አላውቅም። ይሄን ከተናገረ ግን ቆይ አዳምጪኝ። ይሄን ከተናገረ ዘመነ መወገዝ አለበት ብዬ ነው ማለት፣ ትክክል አይደለም ብዬ ነው ማለት። ነገር ግን ደግሞ የአንድ ሽምቅ ተዋጊ መሪ የሆነ ሰውና አንድን ሀገር የሚመራ ሰው የሚያራምደው አቋም እኩል መነጻጸር ደግሞ ያለበት አይመስለኝም። አደጋ የመፍጠር አቅማቸው የተለያየ። ስለዚህ ጠቅላይ ሚኒስትር ሆኖ አንድ ሰው የሚኖረው ጭካኔና የአንድ አካባቢ የሽምቅ ተዋጊ መሪ የሆነ ሰው ጨካኝም ከሆነ ማለት ነው ይህንም አሁን የምትሉትን ብሎ ከሆነ ሊፈጥረው የሚችለው አደጋ እኩል ተነጻጻሪ አይደለም። በዋናነት እንደዚህ አይነት ሰዎች ስልጣኑን ሲይዙ ነው። አሁን ዘመነ ይሄን ብሎ ከሆነ ይቅርታ መጠየቅ አለበት ብዬ ነው ማለት። ይሄን ብሎ ይቅርታ ሳይጠይቅ ወደፊት ራሱን ለመንግስትነት ለመሪነት ማጨት አለበት ብዬ አላምንም። እኔ አላዳመጥኩም፣ ግን አልፎይ ከሆነ ማለት ነው ወይም ደግሞ ኮንቴክስቱ በተለየ ሁኔታ ቀርቦም ሊሆን ይችላል የሚል ግምት አለኝ። ምክንያቱም የአንድ አገርን ህዝብን ነፃ አወጣለሁ ለህዝብ ነው የምታገለው የሚል አካል በእሳት አቃጥሉ ብሎ ትእዛዝ የሚሰጥ ከሆነ የሚሰራውን የሚያውቅ አይመስለኝም። ለራሱም ለሀገርም ለህዝብም ይጠቅማል የሚል እምነት የለኝም። ስለዚህ ይሄ በእሱ ጫንቃ ላይ ያለ ዳውት ነው የሚሆነው። እንደዚህ ብሎ ከሆነ እኔ መስማት ፈልጋለሁ። ይሄ መወገዝ አለበት። ታገኘዋለህ፣ ሰርች ማድረግ ነው በቀላሉ ታገኘዋለህ፣ ፌስቡክም ዩቲዩብም ላይ። ግን ሪዮት ታውቂያለሽ፣ አንዳንድ ነገሮች ከኮንቴክስት ይወጡና ሌላ ትርጉም የራሴ ንግግሮች ማለት ነው የተዛባ ትርጉም እየተሰጠ እንዲቀርብ ይደረጋል። አውዱን መረዳት ያስፈልጋል። በዛ ደረጃ መታየት አለበት ማለት ነው። ስለዚህ ኤኒዌይ እየተናገርን ያለ ነው አሁን 130 ሚሊዮን ህዝብ። አዎ ያ የፖለቲካ ሰዎች ስላልክ ከፖለቲካ ሰዎችም ያው ተጠቀሰ። ከተጠቀሰው ውስጥ አንዱን አቀረብኩኝ ማለት ነው። በእኔም በኩል ጠቀስኩልህ፣ አድማጭም የቀረበው ማለት ነው። ስለዚህ ትብብር ሲባል ዋናው ፖይንት እኮ ግለሰብ እንደዚህ እየጠቀስን የፖለቲካ መሪ የሆኑትን እንኳን እየጠቀስን ብዙ መጥቀስ እንችላለን። ግን ዋናው ፖይንት ትብብር ሲባል አንዳንድ ያለመተባበር ብቻ ሳይሆን ትብብርም ችግር አለው። ከማን ጋር ነው የምተባበረው? ከምን አይነት ጋር? ጠቅላይ ሚኒስትር አብይን ለማውረድ ብቻ የሚደረግ ትብብር እኔ አልተባበረም። ለምሳሌ ምክንያቱም ሰዎቹ እነማን ናቸው የሚለው ሪዮት አሁን እኮ ይምጣ የምንለው ትብብር እኮ አንድ መንግስት ፈጥሮ ወይም አንድ ፓርቲ ፈጥሮ እኮ ሀገር ለማስተዳደር አይደለም። ሀገርና ህዝቡን ከህልውና ፈተና ለማዳን ነው እያን ያለ፣ ወደ ተሻለ ነገር ወደ ህዝባዊ መንግስት ለማሸጋገር ነው ትብብር ይፈጠር እያን ያለ ነው እንጂ እኛ አሁን ትብብር ተፈጥሮ አንድ አገሪቱን በቋሚ መንግስትነት የሚያስተዳድር መንግስት ይቋቋማል አለ። ያን የመፍጠር መብትም የለንም፣ ፍላጎትም የለንም። ያ የኢትዮጵያ ህዝብ ነው። መንገዱ ደግሞ የምርጫ ካርድ ብቻ ነው። ለኢትዮጵያ ህዝብ የሚተው ነው። ያ እኛ እያልን ያለነውን ነገር ግልጽ ማድረግ ያስፈልጋል። እኛ እያልን ያለነው ይቺ አገር የህልውና አደጋ ገጥሟታል። ከዚህ መዳን አለባት። ከዚህ ሊያድን የሚችል የሽግግር ፕሮግራም ያስፈልገናል ነው እያልን ያለነው እንጂ ትብብር ይፈጠር ሲባል አንድ ፓርቲ ሆነን አንድ መንግስት ሆነን አገርና ህዝቡን እናስተዳድረው ወይም እንግዛው እያልን አይደለም። ያን የማድረግ ፍላጎትም የለንም መብትም የለንም። እና ይሄ ግልጽ መሆን ያለበት ይመስለኛል። ስለዚህ ትብብራችን በሁሉም ነገር ነው ማለት አይደለም። በፖለቲካ አስተሳሰብ፣ በአይዲዮሎጂ ጭምር ከምንቃረናቸው አካሎች ጋር ነው እንተባበር እያልን ያለ። ለምን? ዓላማው የተለየ ነው። አገርና ህዝብን ከህልውና ጥፋት አድኖ የተሻለ ሽግግር የመፍጠር ዓላማ ነው እንጂ አንድ ፓርቲ ሆኖ አንድ መንግስት ሆኖ በዛ ውስጥ በጋራ ሀገርን የማስተዳደር ጥያቄ አይደለም። እኔና ቲፒኤልኤፍ ወይ ደግሞ አንድ ታጣቂ ኃይል ኦላ ኢትዮጵያን በአንድ መንግስት ወይ በአንድ ፓርቲ አባል ሆነን የምናስተዳድርበት እድል አለ ብያለሁ። ኖ ነገ ከነገ ወዲያ ኢትዮጵያ ተርፋ ህዝቡ ከጥፋት ተርፎ
ዴሞክራሲያዊ የሆነ ምርጫ የሚፈጠርበት ሁኔታ ካለ ከኦላም ጋር ከቲፒኤልኤፍም ጋር እኔ የፖለቲካ ግብግብ ነው የሚኖረኝ፣ የፖለቲካ ትግል ነው የሚኖረኝ በሰላማዊ መንገድ ማለት ነው እንጂ ይሄ አንድነትን እንፍጠር እንተባበር ሲባል ተለጥጦ በዛ ደረጃ መተርጎም ያለበት አይመስለኝም። እሺ፣ ያው በርካታ ጥያቄዎች ቢኖርም ሰዓቱ ሄዷል። ለነበረን ጊዜ በጣም አመሰግናለሁ። ሪዮት በጣም ሞቅ ያለ ውይይት ነው ያደረግነው እና ከልብ ነው የማመሰግነው።